ሰላም ጤና ፍቅር በረከት ተመኘንላችሁ ወደ ቤተሰቦቻችን በያላችሁበት የዓለም ዳርቻ ሁሉ እንደምን ቆያችሁን። በአዲስ መነጋገሪያ ርዕሰ ጉዳይ ተገናኝተናል። ይህ አዲስ መረጃ እንግዲህ በተለይም ኢትዮጵያችንን ደግሞም ትኩረቱን መጋቢ ሐዲስ ዶክተር ሮዳስ ታደሰ ላይ ያደረገ ነው። ይህ መረጃ ምን ይመስላል የሚለውን ነው ምናየው። በተለይ ደግሞ አሁን ያለነው በሰኔ ወር ላይ ስለሆነ የሰኔ ወር ላይ ትኩረቱን ያደረገ ነው መረጃው። የዓለም ሊቃውንትስ ምን ይላሉ የሚለውንም ነው አብረን የምንፈትሸው። እጅግ አስደናቂ የሆነ ዝግጅት ነው። አብራችን ስለምትሆኑ ከወዲሁ እናመሰግናለን። ሮማን ጸጋዬ ነኝ ከአክሱም ቲዩብ። ሰናይ ቆይታ ይሁንላችሁ። በሰኔ እንግዲህ የሰኔ ህልም ከታለመ ምን ሊያጋጥመን እንደሚችል ምን ልናገኝ እንደምንችል መጋቢ ሐዲስ ዶክተር ሮዳስ ታደሰ ሰፊ የሆነ ትንተና አድርገዋል። በተለይ ደግሞ በኢትዮጵያ ባህላዊና ሃይማኖታዊ የህልም ፍቺ ብራና መጽሐፍት የሊቃውንት አስተምሮ መሰረት በማድረግ ሰፊ ማብራሪያዎችና ትንተናዎችን ሰጥተዋልና በኢትዮጵያ ባህላዊና ዘመናዊ ዘመን አቆጣጠር ጥናት ኮከብ ቆጠራና ባህረ ሐሳብን መሰረት ሰኔ የክረምት መግቢያና የዝናብ ወቅት በመሆኑ ከእርሻ ከፍሬ ከበረከት ግን ደግሞ ከውሃና ከደመና ጋርም የተያዙ ህልሞች በብዛት የሚታዩበት ልዩ ትርጉም የሚሰጣቸው ወር ነው። ዶክተር መጋቢ ሐዲስ ዶክተር ሮዳስ ታደሰ በተለያዩ መጽሐፍቶቻቸው በሚዲያ መግለጫዎቻቸው ላይ ስለ ህልም በአጠቃላይም በየወራቱ ስለሚታዩ ህልሞች ከሚያነሷቸው ነጥቦች መካከልም ህልም በሰኔ ወር ሲተነተን የሚል አለ ማለት ነው። የእርሻና የዘር ህልሞች ሰኔ የገበሬው የስራ ወቅት በመሆኑ የዚህ ወር መሬት ሲታረስ ዘር ሲዘራ ወይም ደግሞ ለምለም መሬት በህልም ማየት ብዙ ጊዜ የአዲስ ህይወት መጀመሪያ በረከትና የተስፋ መምጣት ተደርጎ ይተረጎማል። የውሃና የዝናብ ህልሞች ደግሞ የሰኔ ዝናብ በመጀመሪያ በመሆኑ ንጹህ የዝናብ ውሃ ሲዘንብ ማየት የምህረትና የእርቅ ምልክት ሲሆን፣ በተቃራኒው ግን ጎርፍና ጭቃማ ውሃ ማየት ደግሞ ጭንቀትን ወይም ሁከትን ሊያመለክት እንደሚችል በብራና መጽሐፍት ጥቅሶች ላይ በመመርኮዝ ያብራራሉ። የእጽዋትና የአበባ ህልሞች ደግሞ የለምለም እጽዋት መውጣትና ማበብ የስኬትና የእድገት ምልክት ተደርጎ ይወሰዳል ማለት ነውና መጋቢ ሐዲስ ዶክተር ሮዳስ ታደሰ እንግዲህ ህልም ሲፈታ ሁል ጊዜ ጥንቃቄ መደረግ እንዳለበት በአጽንኦት ያሳስባሉ። የህልም አይነቶችን መለየት አለባችሁ፣ ሰዓትና ቀኑን አዎንታዊ ትርጉሙን ማወቅ አለባችሁ ይላሉና ህልም ሁሉ ትንቢታዊ ወይም መልእክት ያለው አይደለም ይላሉ። አንዳንድ ህልሞች ከበላነው ምግብ ከዕለት ተዕለት ውሏችን ወይም ከጭንቀታችን ስነልቦናዊ የሚመነጩ በመሆናቸው መተው እንዳለባቸውም ይመክራሉ። ሰዓትና ቀኑን ደግሞ ህልሙ የታየበት ሰዓት ለምሳሌ ሌሊት ወይስ ንጋት እና የታየበት የወሩ የቀኑ ለህልም የሚስማማ መሆን አለመሆኑም በባህረ ሐሳብ ጥናት ለትርጉሙ ትልቅ ቦታ አለው ይላሉ። አዎንታዊ ትርጉምም ይሰጡታል። መጥፎ ህልም እንኳን ቢታይ በጸሎትና በበጎ አስተሳሰብ ወደ መልካም መለወጥ እንደሚቻልና ህልምን ሁል ጊዜ ለበጎ መተርጎም እንደሚገባም ያስተምራሉ መጋቢ እና ዶክተር ሮዳስ ታደሰ እንግዲህ ስለ ህልም ትንተና፣ ስለ ባህረ ሐሳብ የዘመን አቆጣጠር የሚያስተምሩት ትምህርት ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የብራና መጽሐፍት ከሊቃውንቱ ትውፊትና ከጥንታዊ የቅዱስ መጽሐፍቶች የተገኙ እውነተኛ መረጃዎች እንደሆኑ ልብ ልንል ይገባል። መጋቢ ሐዲስ ዶክተር ሮዳስ ታደሰ በዘፈቀደ ሳይሆን በጥንታውያን መጽሐፍት ለምሳሌ መጽሐፈ ሄኖክ፣ መጽሐፍ አቡሻህርና በተለያዩ የህልም ፍቺ ብራናዎች ላይ ተመስርተው ነው ትንተናውን የሚሰጡት እንጂ በአቦ ሰጥ እንዳልሆነ ሁላችሁም ታውቃላችሁ። ነገር ግን ህልሙ ራሱ ይፈጸማል ወይ ወይም ደግሞ ይሄ ሳይንሳዊ እውነታ ነው ወይ ለሚለው ጥያቄ ነገሩን በሁለት መንገድ ማየት ያስፈልጋል። አንደኛው ከባህላዊና ከሃይማኖታዊ አንጻር የዶክተር ሮዳስ ትንተና መነሻ ታሪካዊና ትክክለኛነቱን ስንፈትሸው መጋቢ ሐዲስ የሚያነሷቸው ጥቅሶች በጥንታዊ የኢትዮጵያ ስነ ጽሑፍ ውስጥ ያሉ መሆናቸው እውነት ነው። አባቶቻችንም በየወራቱ በየቀናቱ የሚታዩ ህልሞችን ከወቅቱ ከክረምትና ከበጋ እንዲሁም ከቀኑ ኮከብ ጋር አያይዘው የተረጉሙ ነበረ። መንፈሳዊ እይታውንም ስንፈትሽ በሃይማኖታዊ ስርዓት እግዚአብሔር ሰዎችን በህልም ሊያናገር እንደሚችል ይታመናል። ለምሳሌ በብሉይና በሐዲስ ኪዳን የታዩ ህልሞችን ስናይ በዚህ መነጽር ለሚያምኑ ሰዎች ትርጉሙ ትልቅ መንፈሳዊ ቦታ እንዳለው ልብ ልንል ይገባል ማለት ነው። ከባህላዊና ከሃይማኖታዊ እይታ አንጻር የመጋቢ ሐዲስ ዶክተር ሮዳስ ታደሰ ትንተናን ስናይ ታሪካዊ ትክክለኛነቱን መፈተሽ ተገቢ ነው። መጋቢ ሐዲስ የሚያነሷቸው ጥቅሶች በጥንታዊ የኢትዮጵያ ስነ ጽሑፍ ውስጥ ያሉ መሆናቸው እውነት ነው። አባቶቻችን በየወራቱ በየቀናቱ የሚታዩ ህልሞችን ከወቅቱ ከክረምት ከበጋና ከቀኑ ኮከብ ጋር አያይዘው እንደሚተረጉሙ ለማስረዳት ሞክረናል። እንግዲህና መጋቢ ሐዲስ የኢትዮጵያን ጥንታዊ የጥበብና የብራና መጽሐፍት ታሪክ በትክክል ጠቅሰው አስተምረውናል የሚለው መረጃ እውነት ነው። ነገር ግን ትንቢቱ ወይ ደግሞ የህልሙ ፍቺ በእያንዳንዳችን ህይወት ላይ ይፈጸማል ወይ የሚለው ጥያቄ በግል እምነትና በጥንታዊ ጥበብ ላይ ባለው አመለካከትም ላይ ይወሰናል። አሁን ወደ
ጥልቁ ትንተና ስንገባ መጋቤ ሐዲስ ዶክተር ሮዳስ ታደሰ ስለ ህልም ፍቺ፣ ስለ ከዋክብት፣ ስለ ጥንታዊ የኢትዮጵያ የዘመን አቆጣጠር ጥበብ በሰፊው የጻፉበትና ታዋቂው መጽሐፋቸው የመጽሐፈ አቡሻህርና የቅዱሳት መጽሐፍት ሚስጥር ወይም በአጠቃላይ ስለ ህልም ትንተና የሚያወሱት የጥንት ስራዎቻቸው ናቸው። በተለይም መጽሐፈ አቡሻህር የተሰኘው ጥንታዊ የብራና መጽሐፍትና ሌሎች የሊቃውንት ድርሳናትን መሰረት በማድረግ ያዘጋጇቸው መጽሐፍት በጣም ትልቅ ትኩረትን ያገኙ ናቸው በነገራችን ላይና መጋቤ ሐዲስ መጽሐፉን ያዘጋጁት በራሳቸው ፈጠራ ሳይሆን ጥንታውያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የብራና መጽሐፍትን መሰረት በማድረግ ነው የሚጽፉት ማለት ነው። እና መጽሐፈ አቡሻህር ለምሳሌ ስለ ዘመን አቆጣጠር፣ ባህረ ሐሳብ፣ ስለ ከዋክብት ጉዞና ስለ ተፈጥሮ ሚስጥራት የሚያወራ ጥንታዊ መጽሐፍ ነው። መጽሐፈ ሄኖክም ስለ ፀሐይ፣ ጨረቃና ከዋክብት ስርዓት በሰፊው የሚተነተን መጽሐፍ ነው። ሌላው የቀደሙ ሊቃውንት የህልም ፍቺ ጥቅሶች፣ ጽሁፎች አሉ። በጥንታዊ ስንክሳሮችና የብራና ስብስቦች ውስጥ የሚገኙ አባቶች ለህልም የሰጧቸው ፍቺዎችን ያካተተ ነው ማለት ነውና እንግዲህ መጽሐፉ ህልምንና ዘመንን ከአራቱ የዓመት ወቅቶች በተለይ ከክረምት፣ ሰኔ እና ከሰው ልጅ ተፈጥሮ ጋር አያይዞ ይተነትናል። የህልም ምደባው ባህሪያትም የሰው ልጅ ተፈጥሮ ከአራቱ ባህሪያት መሬት፣ ውሃ፣ እሳትና ነፋስ ጋር የተያያዘ በመሆኑ ህልምም እንደየሰው ባህሪ እንደ ወቅቱ እንደሚለዋወጥ ያብራራል። ሌላው የወራትና የቀናት ተጽዕኖ ነው። በየወሩ ለምሳሌ በሰኔ በሐምሌ የሚታዩ ህልሞች ከወቅቱ የአየር ንብረት ከተፈጥሮ መለዋወጥ ጋር ያላቸውን ቁርኝት ያሳያል። እንዲሁም በወሩ ውስጥ ህልም የሚታይባቸው ቀናት ለምሳሌ አንደኛ ቀን፣ ሁለተኛ ቀን እውነተኛነታቸው ምን ያህል እንደሆነ የሚተነትን የቁጥር ስሌትና ፎርሙላን ያሳያል። ሌላው የህልም መከሰቻ ሰዓታትንም ይናገራሉ። በየትኛው የሌሊት ወይም የንጋት ሰዓት የታየ ህልም ፈጣን ፍቺ አለው፣ የትኛውስ ውሸት ነው የሚለውን በዝርዝር ያስቀምጣል ማለት ነው። እና የመጽሐፉም ዓላማ መጋቤ ሐዲስ ዶክተር ሮዳስ ታደሰ ይህን መጽሐፍ የጻፉበት ዋና ዓላማ ጥንታዊው የጠለቀው የኢትዮጵያ የብራና ጥበብ ለትውልድ እንዲደርስና ሳይጠፋ እንዲጠበቅ ማድረግ ነው። ሰዎች ስለ ህልም ያላቸውን የተሳሳተ ግንዛቤ በማስተካከል በከንቱ ጭንቀት ውስጥ እንዳይወድቁና እውነተኛው መንፈሳዊ ስነልቦናዊ መሰረት እንዲረዱ ማስቻል ነው ማለት ነው ቤተሰቦቻችንና ለመሆኑ ስለዚህ ጉዳይ የዓለም ሊቃውንትስ ምን ይላሉ የሚለውንም ለማየት ሞክረናል። ስለ ህልም ምንነት፣ አመጣጥ፣ ትርጉም የዓለማችን ታዋቂ ሳይንቲስቶች፣ ፈላስፎች፣ የስነ ልቦና ልሂቃን፣ ግሎባል ኤክስፐርቶች የሚሰጡት ትንተና ከሃይማኖታዊ ወይም ከባህላዊ አቀራረብ ደግሞ ፈጽሞ የተለየ ነው። ሳይንሱ ህልምን የሚመለከተው እንደ ትንቢት ወይ ደግሞ እንደ ወደፊት ዕጣ ፈንታ ሳይሆን ከአንጎላችን ውስብስብ አሰራር ከንቃተ ህሊናችን ጋር አያይዞ ነው ማለት ነውና በዚህ ዙሪያም የዓለም ልሂቃን የሚከፈሉባቸው ሶስት ዋና ዋና እይታዎች አሉ። አንደኛው የስነ ልቦና ልሂቃን ነው። የስነ ልቦና ሳይንስ አባቶች የሚባሉት ምሁራን ህልምን የሰው ልጅ የስነ ልቦና ነጸብራቅ አድርገው ያዩታል። ለምሳሌ ሲግመንድ ፍሮይድን ብንወስድ ህልምን ወደ ድብቅ ማንነታችን የሚወስድ ዋና መንገድ ይለዋል። ፍሮይድ እንደሚያምነው በዕለት ተዕለት ህይወታችን ጨቁነን የያዝናቸው ፍላጎቶች፣ ፍርሃቶች፣ ምኞቶች ስንተኛ በምልክት ወይ ደግሞ በሲምቦልስ ተለውጠው በህልም መልክ ይገለጣሉ ይላል። ካርል ዩንግ ደግሞ ከፍሮይድ በተለየ መልኩ ህልምን ድብቅ ፍላጎታችን ብቻ ሳይሆን አእምሯችን ራሱን ለማስተካከልና ሰላምን ለመፍጠር የሚያደርገው ጥረት ነው ይላል። ህልም በውስጣችን ያለው ስሜታዊ አለመመጣጠን ለመፍታት የሚረዱ ሁለንተናዊ ምልክቶችን ይዞ ይመጣል ብሎ ያምናል። ሌላው የነርቭ ሳይንስ ልሂቃን ምን ይላሉ? ዘመናዊ የአንጎልና የነርቭ ሳይንቲስቶች ደግሞ ህልምን ባዮሎጂያዊና ቴክኒካዊ ምላሽ ይሰጡታል። ለምሳሌ የአክቲቬሽን ሲንተሲስ ቲዮሪ በአላን ሆብሰን እና በሮበርት ማካርሊ የቀረበ ታዋቂ ሳይንሳዊ እይታ ነው። እሳቸው እንደሚሉት እኛ በምንተኛበት ወቅት በተለይም ደግሞ ሪም ስሊፕ በሚባለው ፈጣን የአይን እንቅስቃሴ ክፍል ውስጥ የአንጎላችን የታችኛው ክፍል የኤሌክትሪክ ምልክቶችን በዘፈቀደ ይረጫል ይላሉ። የአንጎላችን የላይኛው ክፍል ደግሞ እነዚህ ትርጉም የሌላቸው ምልክቶችን ሰብስቦ ትርጉም ያለው የሰው ታሪክ ወይ ደግሞ ህልም ለመፍጠር ይሞክራል። ስለዚህ በእነሱ እይታ ህልም አንጎል የዘፈቀደ ምልክቶችን ለመተርጎም የሚያደርገው ሜካኒካዊ ሙከራ እንጂ ምንም ሚስጥር የለውም ባይ ናቸው። ሌላው የመረጃና ማከማቻ የማጽዳት ሂደት የሚሉትም አሉ ሌሎች ሳይንቲስቶች ማለት ነው። ህልምን እንደ ኮምፒውተር ፋይል ማደራጀት ያዩታል። አንጎላችን በቀን ውስጥ ያየውን፣ የሰማነውን፣ የተማርነውን መረጃ ወደ ቋሚ ትውስታ ሲቀይር አላስፈላጊ የሆኑትን የነርቭ ትስስሮች ሲያጠፋ በምስል መልክ የሚታየን ሂደት ነው ይላሉ።
ሌላው ስለ ዝግመተ ለውጥ ማይተናል። ልሂቃን የዝግመተ ለውጥ ልሂቃኑ ምን ይላሉ? የአደጋ ልምምድ ቲዮሪ ይሉታል። አንዳንድ ተመራማሪዎች እንደሚሉት ህልም የተፈጠረው የሰው ልጅ በአስቸጋሪ ተፈጥሮ ውስጥ ራሱን እንዲከላከል ለመርዳት ነው። በህልማችን የምናየው አስፈሪ ነገር መውደቅ፣ በዱር አውሬ መባረር፣ መጣላት፣ አንጎላችን በእውኑ ዓለም አደጋ ሲገጥመን እንዴት መከላከል እንዳለብን አስቀድሞ የሚለማመድበት ሲሙሌሽን ወይም ደግሞ የሙከራ መድረክ ነው ብለው ይከራከራሉ ማለት ነው። ባጭሩ ውስጥ ጠቃለል እንግዲህ የዓለም ልሂቃን እንደ መጋቢ ሐዲስ ዶክተር ሮዳስ ታደሰ ያሉ ሊቃውንት የሚያነሱት የጥንታዊ ብራና መጻሕፍት ታሪካዊ ባህላዊ እሴት ቢያከብሩም በሳይንሱ ረገድ ግን ህልም የወደፊቱን ክስተት አስቀድሞ የሚተነብይበት መለኮታዊ ወይም ኮከባዊ ቀመር የለውም ይላሉ። ይልቁንም የራሳችንን አእምሮ ውስጣዊ ስራ ውጤት ነው የሚል ጽኑ አቋም አላቸው። እና የመጋቢ ሐዲስ ዶክተር ሮዳስ ታደሰን ምልከታ ግን ከመጽሐፍ ቅዱስ አንጻር መገምገም ተገቢ ነው። መጋቢ ሐዲስ ዶክተር ሮዳስ ታደሰ በመጽሐፍቶቻቸው ላይ የሚያነሱት የህልም ሚስጥር ከመጽሐፍ ቅዱስ እውነተኛ ታሪኮች ከጥንታዊ የኢትዮጵያ ሊቃውንት ትንተና ጋር አጣምረን ማየት ተገቢ ነው። ነገሩ ቀላል ከቀላል ህልም አልፎ ታላቅ የሆነ መንፈሳዊና ስነ ልቦናዊ ሚስጥር እንዳለው እንረዳለን። ሊቃውንቱ እንደሚያስተምሩት እግዚአብሔር ሰውን በሶስት መንገድ ያናግረዋል። በኦሪት ህግ፣ በነቢያት፣ በስብከትና በህልምና በራእይ ማለት ነው። እና ለምሳሌ የሰኔ ወር ምሳሌነትና የዮሴፍን ህልም ብናይ መጋቢ ሐዲስ ዶክተር ሮዳስ ታደሰ መጽሐፉ አቡሻህርን ጠቅሰው እንደሚያብራሩት የሰኔ ወር የዘር የጭጋግና የዝናብ ወቅት ነው። በመጽሐፍ ቅዱስ ውስጥ የያዕቆብ ልጅ ዮሴፍ ገና በወጣትነቱ ያያቸው 2 ህልሞች ነበሩ ዘፍጥረት 37 ላይ። ከዚህ ምሳሌ ጋር ታዲያ ቀጥተኛ ቁርኝት አላቸው። የመጀመሪያው ህልም እነሆ እኛ በእርሻ መካከል ነዶ ስናስር ነበር፣ እነሆም ነዶዬ ቀና ብላ ቆመች። የእርሻ እና የዘር ህልም ነው ማለት ነው። ትርጉሙም ይሄ ህልም የታየው ወንድሞቹ በቅናት ሊገድሉት ጉድጓድ ውስጥ ሊጥሉት ሲሉ ነበረ። ነገር ግን እንደ ሰኔ ወር መሬት ተቆፍሮ ዘር ተቀብሮ በክረምት ዝናብ በቆልት እንደሚያወጣ ሁሉ ዮሴፍም በግብጽ ባሪያ ሆኖ ተሸጦ እስር ቤት ተጥሎ በመጨረሻ ግን የግብጽ ጠቅላይ ሚኒስትር በመሆን ወንድሞቹን ከራብ የታደገበት የበረከትና የስኬት ህልም ሆነ ማለት ነው። የመጋቢ ሐዲስ ትንተና ዮሴፍ ህልሙን ባየ ጊዜ ወንድሞቹ ባለ ህልሙ መጣ፣ ህልሞቹ ምን እንደሚሆኑ እናያለን ብለው ያፌዙበት ነበር። ነገር ግን እግዚአብሔር የሰጠው ህልም በሰዎች ክፋት አይሸረፍም። መድኃኔዓለም ለኛ ህልምን ሲሰጠን የሰው ልጆች ሊሸርፉት ሊሸፍኑት አይችሉም። በህልም ዘር ወይ ደግሞ ለምለም እርሻ ማየት አሁን ባለንበት ህይወት ውስጥ መከራና መሸሸግ ወይ ደግሞ ክረምት ቢኖርም ወደፊት የሚመጣ ትልቅ ፍሬና በረከት እንዳለ ማሳያ ነው ማለት ነው። ሌላው የውሃና የደመና ሚስጥርን ማየት እንችላለን። የኖህን ታሪክ በሰኔ ወር ዝናብና ደመና ይበዛል። መጋቢ ሐዲስ ዶክተር ሮዳስ ታደሰ በዚህ በብራና መጽሐፍ ላይ በመመርኮዝ ንጹህ የዝናብ ውሃ ማየት የምህረት የጥፋት ውሃ ወይ ደግሞ ጎርፍ ማየት ደግሞ የፈተና ምልክት መሆኑን ያስተምራሉ። የመጽሐፍ ቅዱስ ማረጋገጫን ስናየው በኖህ ዘመን የነበረው የጥፋት ውሃ በዘፍጥረት 7 ምድርን አጥለቅልቆ ነበረ። ነገር ግን ውሃው ጎርፍ ብቻ ሆኖ አልቀረም። ምድርን ከኃጢአት አጥቦ አዲስ ኪዳን የተጋባበት ነበረ ማለት ነው። ልብ አርስ የሆነ ሚስጥር አለው። ይሄ ታዲያ እግዚአብሔር ለኖህ በሰማይ ላይ ቀስቱን በደመና ውስጥ አሳይቶታል፣ የቃል ኪዳኑ ምልክት አድርጎ። የመጋቢ ሐዲስ ዶክተር ሮዳስ ታደሰ ትንተና ታዲያ በህልም ውሃ ወይ ደግሞ ደመና ስታይ አእምሮ በጭንቀት ማዕበል እየተናወጠ ሊሆን ይችላል። ነገር ግን ልክ ለኖህ እንደታየው ቀስት ከማንኛውም ከባድ ደመናና ጭጋግ በኋላ በህይወት ላይ የእግዚአብሔር የምህረት ቀስተ ደመና እንደሚመጣ ማረጋገጫ ነው ይላሉ። ብዙ ጊዜ ሰዎች ታዲያ ህልም ሁሉ ይፈጸማል ብለው ይጠይቃሉ። መጋቢ ሐዲስ ዶክተር ሮዳስ ታደሰ በመጽሐፋቸው ላይ እንደሚያስገነዝቡት የንጋት ህልም አእምሮ ከምግብና ከቀን ትውስታ ነፃ በሚሆንበት ሰዓት የሚታይ ህልም ለመለኮታዊ መልእክት የቀረበ ነው ይላሉ። መጽሐፍ ቅዱስ ማረጋገጫውንም ስናይ የባቢሎን ንጉስ ነቡከደነጾር ታላቅ ህልም አይቶ ጠቢባኑ ሊፈቱለት አልቻሉም ነበረ። ነብዩ ዳንኤል ግን ወደ እግዚአብሔር በጸሎት በጠየቀ ጊዜ በሌሊት ራእይ ሚስጥሩ ለዳንኤል ተገለጠለት ይላል ዳንኤል ምዕራፍ 2 ቁጥር 19። እና ዳንኤልም ለንጉሱ ሲናገር ሚስጥርን የሚገልጥ አምላክ በሰማይ አለ በማለት ህልም ከሰው አእምሮ በላይ የሆነ መለኮታዊ ትርጉም ሊኖረው እንደሚችል አረጋግጧል ማለት ነው። እንግዲህ በመጨረሻም መጋቢ ሐዲስ ዶክተር ሮዳስ ታደሰ የሚያስተምሩት ትምህርት ልብን የሚያርስ ነው። ህልምም እንዲሁ ባዶ የአንጎል መቃዠት ብቻ አይደለም። እግዚአብሔር ሰውን ለማስጠንቀቅ፣ ለማጽናናት፣ የተስፋውን መንገድ ለማሳየት የሚጠቀምበት ጥንታዊ ቋንቋ ነው ማለት ነው። ልክ ለዮሴፍም ህልም በጉድጓድ በእስር ቤት አልፎ ግብጽ ላይ እንደፈካው ሁሉ እግዚአብሔር ለኛም ያሳየናል። መልካም ህልምና ተስፋም ካለ ደግሞ በሰዎች ተንኮል ወይ ደግሞ በወቅቱ አስቸጋሪነት ወይ ደግሞ በወቅቱ ክረምት አይደናቀፍም፣ ጊዜውን ጠብቆ ያብባል ማለት ነው። ውድ ቤተሰቦቻችን እናንተ ከየትኛው ወገን ናችሁ? በኮሜንት መስጫ ላይ ሐሳባችሁን ብታጋሩን ደስ ይለናል። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ መረጃ እስከምንገናኝ ቸር ቆዩልን።